በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ከሚተጉ ከቅዱሳን መላእክት ይልቅ ደስተኛ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። ለዓለም ሁሉ ፍስሐና ሐሴት የሚነግር ጸሎቱና በረከቱ ከአገልጋዩ ጋር ይሁን ለዘለዓለሙ አሜን። ይህ ድርሳን ፀሐየ ጽድቅን በሰበከ በገብርኤል በዓል በታኅሳስ በ19 ቀን የሚነበብ ነው። የምሥራቹን በንጹሕ ልቦና ለሚቀበሉት ያማረ የምሥራች ወሬ የሚያመጣ በሰይጣን ማሳት ተንኰል ለታመሙ ሕይወትና መድኃኒትን የሚሰብ በኀጢአት ሞትም ለሞቱ የፈጣሪ የእግዚአብሔርን ትእዛዝ በማፍረስ በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃንን የገለጸና የሰበከ ይህ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ገብርኤል ነው። ከእግዚአብሔር ዘንድ ተልከው ከቀድሞ ጀምሮ ቅዱሳን ሰዎች የተናገሩት መንፈስ ቅዱስ እንዳናገራቸውና እንደገለጸላቸው በየወገናቸው የተናገሩ ዓለም ስለ ማዳን ከጽዮን የሚወጣ ከያዕቆብ ኀጢአት የሚያርቅ ገብርኤል በብስራቱ ቃል ነቢያትን ትንቢት ፈጸመ። ለዓለም ሁሉ የደስታ ስሜት ያመነጨ ይህ ገብርኤል ነው። ከሰው ሁሉ ልቦና የመረረ የሐዘንን ስሜት ያጠፋ የጨለማን አበጋዝ በሚሆን በሰይጣን ማሳት ማታለል ቃል ከሚገድል ከእፉኝት መርዝ የሚከፋ ሔዋን ከእግዚአብሔር ዘንድ የሚያስደነግጥ ቃል ሰማች። አምጠሽ ተጨንቀሽ ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እሱም ይግዛሽ የሚል ቃል። የሔዋን ልጅ ማርያም ግን በብርሃን መልአክ በገብርኤል በብስራቱ ቃል ሌላ ያላገኘውን ጸጋና ክብር ልዕልና ማገኘች። ያለ ሩካቤ ጸነሰች፣ ያለ ጭንቅና ያለ ምጥ ያለ ልብ ሐዘንን ወለደችው። በስህተት መልአክ በሰይጣን ማታለል ቃል የጨለማ መጋረጃ በዓለም ሁሉ ተዘረጋ። በጽድቅ መልአክ በገብርኤል በምሥራቹ ቃል የሕይወት ብርሃን በዓለም ሁሉ ተዘረጋ። በሊቀ መላእክት በገብርኤል አፍ የደስታ ብስራት የተናገረች ማርያም ግን ሁልጊዜ ንጽሕት ናት፣ ሁልጊዜ ቅድስት ናት። ስለ እርሷ ያደፈችበት ጊዜ የነጻችበትም ጊዜ አለ ተብሎ ሊነገር አይችልም። የወገናችን ክብር ከምትሆን ያደፈችበት ጊዜ ፈጽሞ የለም። ዓለምን በሐዘን ሳለ በክብር ገብርኤል አፍ የደስታ ቃል አስቀድሞ የሰማች ከደስታም የተረፈውን የሰው ልጆች ወገን ሁሉ የማያልፍና የማይጠፋ ደስታን ተቀበል። በእግዚአብሔር የባሕሪ ልጅ ያመን አምላክ እንደወለደች በእሷ ያመን ማርያም በመልአኩ በገብርኤል ቃል የደስታ ቃል አክሊልን የተቀናጀች ናት። ዛሬ የከበረች ዛሬ የተመሰገነች አይደለም፣ ገና በአባቷ በአዳም ወገብ ባሕሪ ሳለች ነው እንጂ። አዳም ሔዋንም በሥጋ ሩካቤ ሳያውቃት በገነት ውስጥ ሳለ ሰርክ ሲሆን ወደ ገነት በወጣ ጊዜ በሰራዊት ጌታ በእግዚአብሔር አብ እመቤታችን ማርያም ተመሰገነች። ያን ጊዜ እግዚአብሔር እንዲህ አለ፣ ቅድስት ኦሪት እንደተናገረች እንግዲህ አዳም ከእኛ እንደ አንዱ ሆነ። ይህን የተናገረው ስለ አዳም አይደለም፣ ንጹሕ ቅዱስ ስለሚሆን ስለ ማርያም ሥጋ ነው። የእግዚአብሔር ቃል የተዋሃደውና ከመለኮቱ ጋር አንድ ያደረገው ከመሆኑ ማስቀድሞ የሚሆነውን አውቋልና፣ ስለዚህ አዳም ከእኛ እንደ አንዱ ሆናለ። ንጽሕ ቅድስት የምትሆን የአዳም ልጅ ማርያም ንጹሕ ሥጋዋን የለበሰ ከሦስቱ አካላት አንዱ ስለሚሆን እንግዲህ አዳም ከእኛ እንደ አንዱ ሆናለ። አዳም ግን ከሦስቱ አካላት እንዳንዱ አልሆነም። የእግዚአብሔር ትእዛዝ ካፈረሰና እንዳይበላ ካዘዘው ዕፅ ከበላ ጀምሮ ከሚስቱ ጋር የብርሃን ልብስ ተገፏልና የበለስ ቅጠልንም አጋጥሞ ለብሰዋልና። በሰርክም ጊዜ በገነት ውስጥ ሲሄድ የእግዚአብሔር ድምፅ በሰሙ ጊዜ አዳምና ሚስቱ ከእግዚአብሔር ፊት በገነት እንጨቶች መካከል ተሰወሩ።
ቅድስት ኦሪት እንደተናገረች። ከዚያ ጊዜ ጀምሮ መከራና ሐዘን፣ ጭንቅና ጥፋት፣ ሞት በአዳም ላይ ሰለጠነ። በዓለም ውስጥ ያለ መጣጣር ሁሉ የመለኮት ልብስ ከሆነ ከማርያም ሥጋ በቀር ለአዳም አንዱ እንኳን መድኃኒት አልሆነውም። አዳም ከእኛ እንደ አንዱ ሆነ ብሎ እግዚአብሔር ስለ እሱ የተናገረለት ያን ጊዜ አዳም በገነት ሳለ የማርያም እመቤትነቷን፣ ክብሯን፣ ንጽሕናዋን፣ ቅድስናዋ ታወቀ፣ ተረዳ። በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳን በሥጋ ሳይወለድ በክብር ካለ ሥጋ ሁሉ የማርያም ሥጋ ያን ጊዜ በኩር አደረገው። አዳም እንደ አንዱ ሆነ ብሎ መናገሩ በሥጋ ለመወለድ በኩር ይሆን አይደለም። የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አምላክ እንደኛ አንዱ ሆነ ብሎ እግዚአብሔር እንደተናገረ አሁን አወቅ፣ አሁን ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ በሰራዊት ጌታ በእግዚአብሔር ቃል አስቀድሞ ተመሰገነ። የማርያም ሥጋ ክቡር እንደሆነ ነቢያት እንደ ሐዋርያት ሥጋ ክቡር አይደለም፣ እንደ ጻርቃን እንደ ሰማዕታት አይደለም፣ ከሦስቱ አካላት እንደ አንዱ አካል ነው እንጂ። አዳም ከእኛ እንደ አንዱ ሆነ ተብሎ እንደተነገረ ደስ የሚያሰኝ የምሥራች የሚናገር በሊቀ መላእክት በገብርኤል ቃል አስቀድሞ ተነግሮ ያለ ዘርአ ብሲ ከማርያም ሰው የሆነ የድንግልናዋን ማኅተብ ሳይለውጥ ከእርሷ ተወለደ። መለኮቱም ከትፍሲቱ ጋር አንድ ሆነ። በሰማይ ካሉ መላእክት በአንዱ ምስጋና ተመሰገነ። በልደቱም ቀን አመሰገኑት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ለሰው ልጅ ነጻነቱ እያሉ እግዚአብሔር አዳም ከእኛ እንደ አንዱ ሆነ ያለው በማርያም ሥጋ ተፈጸመ። ስለዚህ ማርያም ስለ ሁለቱ ወገን ድንግል ናት እንላለን። በሐሳቧ ድንግል ናት፣ በሥጋዋም ድንግል ናት። በጋብቻ ካደረገው ከሰው ሁሉ ልደት አስቀድሞ እግዚአብሔር አክብሮታልና። ማርያምስ ለሰውና ለመላእክት መመኪያ ሆነች። ሰውም የተባል የምንመካባት ሴትም ወንድም ሁላችንም የአዳም ልጆች ነን። እኛን ለማዳን አምላክ በሥጋ ወልዳልናለችና መላእክትም ይመኩባታል። ከእነሱ አንዱ ገብርኤል የሚባለው የአምላካቸው ልደት ነግሮአልና እንደ ነገራትም ሆኗልና እንደ አበሰራትም ተፈጽሟልና። ከእሳት የተፈጠሩ የሰራዊት አለቃ መልአክ ገብርኤል ይህ ነው። የብስራቱ ምስጢር ግሩም የሚሆን ጌትነቱና ክብሩ በወንጌለ መንግሥት የተነገረ ከእግዚአብሔር ዘንድ ወደ ማርያም የተላከ ይህ ሊቀ መላእክት ገብርኤል ነው። ወልደ እግዚአብሔር ከእርሷ ሰው መሆኑን ይነግራት ዘንድ ለዘካርያስ የዮሐንስን መወለድ በነገረው በ6ኛ ወር ሉቃስ በወንጌለ መለኮቱ እንደተናገረ ገብርኤል የሚባል ሊቀ መላእክት በ6ኛ ወር ከእግዚአብሔር ዘንድ ተላከ። ናዝሬት ወደምትባል ወደ አንዲት ወደ ገሊላ ሀገር ከዳዊት ወገን ለሚሆን ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል፣ የዚያች ድንግል ስሟ ማርያም ነው። መልአኩም ወደ እርሷ ገባ እንዲህ አላት፣ ጸጋን የተመላሽ ደስተኛ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ። ከሴቶች ይልቅ አንቺ የተባረክሽ ነሽ። ባየችው ጊዜ ከቃሉ የተነሳ ደነገጠች። አስባም እንዲህ አለች፣ ይህ እንደምን ያለ ሰላምታ ነው? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና። አሁን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊት ዙፋን ይሰጠዋል። ለያዕቆብ ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን እንዲህ አለችው፣ ወንድ ስለማላውቅ ይህ እንደምን ይሆንልኛል? መልአኩም መልሶ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል።
ከዘመዶችሽ ወገን የምትሆን ኤልሳቤጥ እርሷስ እንኳን በእርግዝና ላይ ወንድ ልጅ አግኝታ ጸንሳለች። መካን ለሚሏት ለኤልሳቤጥ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን አለችው፣ የእግዚአብሔር ባሪያው አለው፣ እንደ ቃል ይደረግልኝ። ለማርያም እንደነገራት ከመልአከ ገብርኤል ቃል ሰምተናል። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል ልጅ ይባላል። በእርሷ ላይ ያደረ መንፈስ ቅዱስ በነቢያትና በሐዋርያት እንዳደረ ያለ አይደለም። በነፍስና በሥጋ እንዲያነጻቸው፣ እንዲያከብራቸው፣ መንግሥተ ሰማያት እንዲያገባቸው በምእመናን ሁሉ ላይ እንዳደረጉ አይደለም። ማርያም ከእናቷ ማኅፀን ጀምሮ በማይመረመር ንጽሕናና ክብር በእውነት አነጻት አከበራት እንጂ። ወልደ እግዚአብሔር ሰው በሆነ ጊዜ መንፈስ ቅዱስ አደረባት። ጽንሷ ያለ ዘራ ብሲ በግብረ መንፈስ ቅዱስ ሳይሆን ዘንድ መንፈስ ቅዱስ ለ1 ሰዓት ለዓይን ጥቀሻ ያህል እንኳን ከእርሷ አልተለየም። ለዘላለሙ ከእርሷ ጋር ባለመለየት ይኖራል። የእግዚአብሔር እናት ትሆን ዘንድ የልዑል ኃይል ጠበቃት። ይህም የልዑል ኃይል ጥበቃ ከእርሷ አልራቀም፣ እርሷንም ከመጠበቅ ለዘላለም አላራቀውም። ወልድም ያለ ዘራ ብሲ ከእርሷ ተወለደ። በነቢዩ በዳንኤል እንደተናገረ እጅ ሳይነካው ደንጊያ ከተራራው ተፈንቅሎ ወረደ። ምስሉም ፈጨው፣ ቀጠቀጠው። ያ ምስል እንደ አደባባይ ትቢያ ሆነ። የቀጠቀጠውም ደንጊያ ታላቅ ተራራ ሆነ፣ በምድር ላይ ሁሉ መላ። ደብር የተባለችውም እብነ ሕይወት ከእሷ የተወለደ ማርያም ናት። የሥጋ ፍቃድ በሚሆን ዋዛ ነገር የሰው እጅ ሳይጨብጣት ወልድም ከእርሷ ከተወለደ በኋላ ጸጋና ኃይሉ ፍቅሩ ከእርሷ አልተለየም። መፈራቱና መወደዱም ከላያል አልራቀም። ስለዚህ ማርያም በሁለት ወገን ድንግል ናት እንላለን። በሥጋዋ ድንግል ናት፣ በሕሊናዋም ድንግል ናት። ልዩ የሚሆኑ የሦስቱ ፍቃድ በእርሷ ላይ አድረዋልና። በእግዚአብሔር ፍቃድ ከማይሠራ ሥጋ ልማድ በሥጋዋ በአሳቧም አንድነት እንድትጠበቅ አደረጋት። በዚህ በመልአከ ገብርኤል ቃል የማያልፍ የደስታ ምሥራችን አስቀድማ የተናገረች ማርያም እቺ ናት። ለዳንኤል ራእይን የገለጸለት ገብርኤል ይህ ነው። እኔ ዳንኤል በሱሳ ሳለው ዓይኔን አቅንቼ በተመለከትኩ ጊዜ አንድ ወጠጤ መጥቶ በኡባል መካከል ወንዝ፣ ወጠጤውም በምዕራብና በሰሜን በደቡብ በኩል ያለውን በቀንዱ ሲወጋ አየሁት። አራዊት ሁሉ ሊቋቋሙት አልቻሉም። ከእጁ ሊያመልጥ የሚችል የለም። የወደደውን አደረገ፣ ታላቅነቱንም አሳየ። እኔ ዳንኤል በሱሳ ጸሎት ሳደርግና ስመለከት በደቡብ በኩል በምድር ፊት ላይ የፍየል አውራ ሲመጣ አየሁ። ምድርም አልነካም። ለዚያ ለፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። በወንዙ ፊት ቆሞ ባየሁት 2 ቀንድ ባለው በወጠጤ ላይ በኃይል መጣበት። ፈጥኖም ደረሰበት፣ ወጠጤውንም መታው፣ ቀንዶቹንም ሰባበራቸው። በኡባል መካከል የሰው ድምፅ አሰማው። ገብርኤል ብሎ ጠራና ይህን ራእይ አስረዳው አለ። መጣ፣ እኔ ከቆምኩበት ባጠገቤ ቆመ። በመጣ ጊዜ ደንግጬ በግንባሬ ወደቅ። የሰው ልጅ ሆይ አስተዋልክን? ተረዳህን? አለ። የዚህ የራእይ ጊዜው ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፍቼ ወደቅኩ። እጄን ይዞ በእግሬ አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን አሁን እነግርሃለሁ። የሚፈጸምበት ጊዜ ገና አልደረሰምና። ቀንድ ያለው የበግ ጠቦት ያየኸው የፋርስና የሜዶን ንጉሥ ነው። የፍየል አውራም ያየኸው የኤሎኖስ ንጉሥ ነው። በቀንዶቹም መካከል ያየኸው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነሳሉ። የሚነሱትም በቃ ይላቸው አይደለም፣ በመንግሥታቸው ፍጻሜ ኀጢአታቸው ትፈጸማለች። ከዚህ በኋላ ፊት የማያፍርና ምሳሌ የሌለው ንጉሥ ይነሳል። በጽኑ ኃይሉም ጭንቆቹን ያጠፋል።
መንግሥቱ ያቀናል፣ ቅዱሳኑን ሕዝብ ያጠፋል። የአንገት ቀንበርን ያቀናል፣ አገዛዙንም ሥልጣን ያቀናል። በሥልጣኑ ተንኰል አለ፣ በልቡም ይታበያል፣ በክዳትም ብዙዎቹን ያጠፋቸዋል። አንተ ይህን ራእይ ለብዙ ዘመን ተጠንቅቀህ ጠብቀው። ዳግመኛ ለዳንኤል የነገረው ይህ ገብርኤል ነው። ራሱ ዳንኤል እንደተናገረው ጸሎት ሳደርስ ቀድሞ ሲበር ያየሁት ገብርኤል መጣ። በሰርክ መሥዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ ተናገረኝ። ዳንኤል ሆይ ዛሬ ጥበብን ላስረዳህና ልነግርህ መጥቻለሁ አለኝ። በመጀመሪያ ጸሎትህ ድምፅ ተሰማ። እኔ ልነግርህ ላስረዳ መጣው። አንተ ፈቃደኛ ሰውነ ነገርን አስተውለው፣ ያየውን አስተውለው። ወገኖችን በሰባ ሱባኤ ቅጠራቸው፣ ቅድስት ሀገርንም ቅጠራት። ኀጢአት ትፈጸም ዘንድ ዕዳ በደልም ትጠፋ ትፈጸም ዘንድ ዓመፅም ትቃለል ዘንድ እውነትም እስከ ዘላለም ትወጣለች። የነቢያት ትንቢት ይፈጸማል። የቅዱሳን ቅዱስ ሰው ይሆናል፣ ይቀባል። ከቃሉ ማነጋገር የተነሳ የምትናገረውን ታውቃለህ። እስከ ክርስቶስ ንጉሥ ሰባ ሱባኤ ኢየሩሳሌም ትታነጻለች። ተመልሶ አደባባይዋና እርከን ይቀናል፣ ይታደሳልም። ዘመን ይፈጸማል። ሱባኤ በኋላ መለየት ይጠፋል። በእርሱም ዘንድ ፍርድ አይጠበቅም። ከሚመጣው ንጉሥ ጋር ሀገርን ያጠፋል፣ መቅደስን ያፈርሳል። በጥፋት ውሃ ይጠፋሉ፣ ወርደው እስኪጠፉ ድረስ ይዋጋሉ፣ ይጋደላሉ። ሱባኤዎች በብዙ ሥርዓት ይፈጸማሉ። መሥዋዕት ያልፋል፣ አካባቢው ነገርም ጨርሶ ይጠፋል፣ ፈጥኖም ይጠፋል። የብዙዎች ሥርዓትም አንድ ሱባኤ ተኩል ይጸናል። መሥዋዕቱም ፍላቂም ያልፋል፣ በመቅደስ ውስጥ የሚያሳድፉት ሁሉ ያልፋል። እስከ ዓመታት መጨረሻ ጊዜውን ለህልፈት ይሰጣል። ሄኖክ ስለ እሱ የተናገረለት ገብርኤል ይህ ነው። ገብርኤል እግዚአብሔር እንዲህ አለው፣ ወደ እነዚህ አመንዝሮች በጥርሳቸው ወደሚነክሱ ወደ ተናቁ ሂድ፣ ወደ ዘማ ልጆችም ሂድ። እነሱንም ልጆቻቸውንም ለኀጢአት የሚተጉትንም ልጆቻቸውን ከሰው ለይተህ አጥፋቸው። ዳግመኛ ስለ ገብርኤል ሄኖክ እንዲህ አለ፣ ከቅዱሳን መላእክት አንዱ በገነት ላይ በምንጮች ላይ ከኪሩቤል አንዱ የመናፍስት ጌታ በአራት ወገን አራት ገጾች አየው። እነዚያም በአራት ወገን የቆሙት በምስጋና ጌታ ፊት ሲያመሰግኑት ቃላቸውን ሰማው። ሦስተኛው ቃል በምድር ስለሚኖሩ ሰዎች ሲለምኑና ሲጸልዩ ሰማው። በመናፍስት ጌታ ስም ይማልዳሉ። ይህም ሦስተኛው ከሠራዊት ሁሉ በላይ ያለ ገብርኤል ነው። በመለኮት ወንጌል የተናገረ የገብርኤል የምስጋናው ቃሉ ነው። በነቢዩ በዳንኤልም ረቂቃንን ባየ በሄኖክ የተነገረ። ዳግመኛ ከሰማዕታት ገድል አግኝተን ከገብርኤል ከብዙ ምስጋናው ጥቂት እንጽፍላችኋለን። ቅዱሳንን ለመርዳት እንደተላከ ወደ ዮሴፍና ወደ ኒቆዲሞስ የተላከ ይህ ገብርኤል ነው። ሄሮድስ ጽኑ ቅጣት ሊቀጣቸው በፈቀደ ጊዜ፣ ሊገድላቸው በመከረ ጊዜ፣ ያን ጊዜ የእግዚአብሔር መልአክ ገብርኤል ወደ እሱ ወረደ፣ በጎ መዓዛ በሚገኝበት በክንፉ ሰወራቸው። ያም ቦታ ታላቅ ብርሃንን ተመላ። ከአመፀኛ ከሄሮዳዳ እጅ የዮሐንስን መጥምቅ ራስ የወሰድኩ እኔ ገብርኤል ነኝ ሲል ተናገራቸው። ከዓለምም የለየሁት እኔ ነኝ። አመፀኛ ሄሮድስን የቀሰፍኩት እኔ ነኝ። ተልቶ ሸቶ ሞተ። ለገላውዴዎስ ሰይፍ የሰጠሁት እኔ ገብርኤል ነኝ። የተጣሉትና ወደ ሀገሩ እንዳይሄዱ የከለከልኩት ይፈጃቸው ዘንድ ከሊቀ መላእክት ከገብርኤል እጅ ሰይፍ በተቀበለ ጊዜ ጠላቶቹን ድል እስኪነሳቸው ድረስ ፈጃቸው። ኒቅሎን በሚባል ቦታ ከተሠራው ቤተ ክርስቲያን ከምህዋሩ እንጨት ተአምራቱን የሚያሳይ ይህ ገብርኤል ነው። በውስጧ የግብፅ ባሕር ምልክት ያለባት ከዚህችስ በቅዳሴ ጊዜ እንደ ወንዝ ሆኖ ውሃ ይታያል። ጥጋብ የሚሆን እንደሆነ በዚህች ዓመት ከእርሷ የውሃ ጠብታ ይታያል። ረሃብ የሚሆን እንደሆነ ከእርሷ እንደ እሳት ብልጭታ ይታያል። አባ አካውህን የረዳው በክርስቶስ ስም ጭንቅ መከራም በተቀበለ ጊዜ በሰማዕትነት ያጸናው ይህ ገብርኤል ነው። የደስታ መልአክ ከሚሆን ቅዱስ ገብርኤል ከብዙ ምስጋናዎቹ እነሆ
ጥቂቱን ጻፍንላችሁ። መታሰቢያውን በዓል ሰምታችሁ ታከብሩ ዘንድ በልመናውም ከሰይጣን ወጥመድ ትድኑ ዘንድ የቤተ ክርስቲያን ልጆች ሁላችሁም ብርሃን በተመሉ ክንፎቹ ያድናችሁ ዘንድ ልመናችሁን ከኃያላን ጌታ ፊት ሁልጊዜ ያሳርግላችሁ ዘንድ በእስራኤል ዘንድ ወደ ተመሰገነ በቅዱሳኑ ላይ ወደሚያድር ጌታ በመለመንና በመስገድ ኃጢአታችሁን ያስተሰርይላችሁ ዘንድ በቅዱሳንም አድሮ ወደሚኖር ወደ ሕያው አምላክ በመዓልትም በሌሊትም ምስጋናችሁን ያሳርግላችሁ ዘንድ ዕጣናችሁንም መዓዛ በሰማይ ባሉ በካህናት ማዕጠንት ውስጥ ይጨምርላችሁ ዘንድ ጸሎቱ በረከቱ ከአገልጋዩ ጋር ይኑር፣ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ልመናው ከአገልጋዩ ጋር ለዘላለም ይኑር፣ አሜን። በቅድስት አገር በኢየሩሳሌም እሌኒ ንግሥት ወዳሰራቻቸው አብያተ ክርስቲያናት ይሄድ ዘንድ ጌታ ኢየሱስ ክርስቶስ ፈቀደ። እዛም እንደደረስኩ ከተሰቀለበት፣ ከተቀበረበት፣ ከተነሳበት ሰገድኩ። መለስ ብዬም በተመለከትሁ ጊዜ ጌታ ኢየሱስ ክርስቶስ በዛ ቦታ ያደረገውን ታምርና መንገር አደነቅሁ። ሮማኖስ ኩዚ ወደሚባል አበምኔት ዘንድ ደረስኩ። በደረስኩም ጊዜ ከእርሱ ጋር ከመነኩሳቱ ተባርከን እነሱም ፍቅርን በተሞላ ደስታ ተቀበሉን። ከቤተ ክርስቲያንን ገብተን ጸለይና ተመለከትን። የምንደሰትባቸው መጻሕፍት ይሰጠን ዘንድ አበምኔቱም ማለድ ነው። ከፍቅሩም ብዛት የተነሳ የቤተ ክርስቲያን የመጻሕፍት መክፈቻ ሰጠን። በመረመርኩም ጊዜ በደብረ ዘይት የሐዋርያትን ስብሰባ የሚናገር አገኘው። በተመለከትኩም ጊዜ እንዲህ የሚል አገኘው። ሐዋርያትን በደብረ ዘይት ላሉ ጌታችን ኢየሱስ ክርስቶስ ገለጸላቸው፣ ረቂቅ ትምህርትንም ነገራቸው። ሚካኤልና ገብርኤል በማይነገር ክብር ከእርሱ ጋር ይመላለሳሉ። ጴጥሮስም ጌታችን አቤቱ የሕይወት ቃል አሰማን አለው፣ ሁሉን ነግረኸናልና። መልካቸው ያማረ እነዚህ የሚከተሉ እነማን ናቸው? መድኃኒታችን እንዲህ አላቸው፣ ከዓለም ሁሉ የመረጥኳቸው ወንድሞቼ እነዚህ ሁለቱ ወጣቶች፣ ይህ በቀኝ ያለው ሚካኤል ነው። እርሱ በፊቴ ቆሞ ለሰው ወገን ሁሉ ጊዜ ይለምናልና። ይህ በግሬ ያለው ገብርኤል ነው። እሱም መሐሪ ከሆነ ከአባቴ ዘንድ ብስራትን ያመጣ ነው። ወደ ዓለም በላከው ጊዜ ሰው መሆኔን ከድንግል ማርያም መወለዴን አስረዳ። አስቀድሞ ለካህን ለዘካርያስ በዚያ ወራት ታየው። ወንድ ልጅ ይወለድልሃል፣ ስሙም ዮሐንስ ብለህ ትጠራዋለህ አለው። አንደበት መዝጋትና ዝምታን አመጣበት። የጌታ ወዳጅ ዮሐንስ መልሶ እንዲህ አለው፣ ጌታዬ አምላኬ ከመላእክት የመረጥኳቸውና በፊት ከሾምኳቸው እነዚህ ብቻ ናቸውን? መድኃኒታችንም እንዲህ አለው፣ ወዳጄ ሆይ 9 የመላእክት አለቆች በሰማያት በእውነተኛ ብርሃን ይቆማሉ። ነገር ግን ሚካኤልና ገብርኤል እነሱ በቀኜና በግራዬ መሐሪ በሆነ በአባቴ ፊት በመንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቅ በዓሉ በኅዳር 12 ቀን ነው። በታኅሳስ 19 ቀን የገብርኤል በዓሉ ነው። ይህንንም ከተናገረ በኋላ በታላቅ ክብር ወደ ሰማይ ወጣ። ከጥቂት ቀን በኋላ ወደ ሀገሬ ተመለስ፣ ከእኔ ጋር ያሉትንም ተመለሱ። እግዚአብሔርን አመሰገን ነው፣ እንደ ወደደውም ሥራችንን ፈጽመናልና። ሳይገባይ በመንበሩ ላይ እኔም ወደ ሾመኝ ወደ ኤጲስቆጶሱ ወደ ሚካሎስ ሄድኩ። የተናገረው ሁሉ ነገርኩት። የሐዋርያትን ስብሰባ የሚናገረውን መጽሐፍ እንዳየሁት እንዳገኘሁት የገብርኤልንም አስቀድሜ እንደተናገርኩት። ኤጲስቆጶሱም ነገሬን አልተቀበለኝም። ወደ ልዑል እግዚአብሔርም ጸሎት ለመጸለይ ወደ ቤቱ ገባ። በጸለየም ጊዜ የእግዚአብሔር መልአክ ታየው። ቄስ አርኬሌዎስ ስለ እኔ ትላንትና የነገረን ስለምን አላመንክም አለው። ኤጲስቆጶሱም ሚካሎስ እንዲህ አለው፣ ምክር አቅራቢ የተባልክ አንተ ነህ? እሱ እኔ ሊቀ መላእክት ገብርኤል ነኝ አለው። ወደ ዘካርያስ የተላኩ ዮሐንስን ልደት የተናገርኩ እኔ ነኝ። ወደ ማርያም የተላኩ ወንድ ልጅ እንድትወልድ ስሙ አማኑኤል እንዲባል የነገርኳት ነኝ። ይህንንም በሰማ ጊዜ ኤጲስቆጶሱ ታወከ።
በምድር ላይም ወደቀ። መልአኩም መለሰለት እንዲህ ብሎ ጽና፣ ስለ እርሱ የነገርኩህን እመን። ይኸውም ይህንን ተናግሮ በታላቅ ክብር ወደ ሰማይ ወጣ። በነጋም ጊዜ ወደ እኔ ላከና ብሎ ጠርቶ ተነስና ይህን የቅዱስ ገብርኤልን ቤተ ክርስቲያን ፈጽማለኝ። የታየውን ሁሉ ነገረኝ። እኔም ተደሰትኩና ከእርሱ ተባርኬ ወጣው። ያቺም ቤተ ክርስቲያን ልንሠራ ጀመር። በዚህች ቤተ ክርስቲያን ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ታምርና ምክር እነሆ እነግራችኋለን። ስለ እሱ በደስታ በዓል እናደርግ ዘንድ ልባችሁ ብሩህ፣ ጆሮአችሁን ንቁ አድርጉ። የሊቀ መላእክት የቅዱስ ገብርኤል ሦስተኛው ታምሩን ስሙ። በሰው ቁመት ያህል አዘግዝቀው መሬት ሲቆፍሩ በራሱ ላይ ቀንድ ያለው እባብ መጥቶ የሚቆፍረውን ነከሰው። መርዙም በሁለንተናው ተሰራጨና በዛው ጊዜ ሞተ። ዘመዶቹ፣ ሚስቱ፣ ልጆቹ ልብን በሚያሳዝን አኳኋን ፈጽመው አለቀሱ። ስለ እርሱም ብዙ ተናገሩ። እሱ ግን ድርቅ አለና እንደ በድን ሆነ። ወደ መቃብርም ሊወስዱት ፈለጉ። ያን ጊዜ መልካም መዓዛ እጅግ የጣፈጠ ሽታ መጣ። የሞተውም ሰው ዓይኖቹ ገለጠና አፈፍ ብሎ ተቀመጠ። ሕዝቡ ሁሉ ወንዱም ሴቱም ትልቁም ትንሹም ጮኹ። የቅዱስ ገብርኤል አምላኩ አይለወጥም አንድ ነው እያሉ የተነሳውን ሰው ምን ሆንክ ምን አየህ አሉት። መሠረቱን ስቆፍር ያገኘኝ ወንድሞቼ ስሙ ልንገራችሁ፣ በራሱ ላይ ቀንድ ያለበት እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው አየው፣ ረገጠኝና ሞት። ዕድሜው 18 ዓመት የሚሆን የንጉሶች ልጅ የሚመስል አንድ ወጣት ያን ጊዜ መጣ። ክንፍ አለው። ወደ እኔም ቀርቦ የሚያስፈራውን ጥቁር ሰው አባረረው። ማን አንተ አልኩት። እሱም ሊቀ መላእክት ገብርኤል ነኝ፣ ላስነሳ ወደ አንተ መጥቻለሁ አለኝ። ሕዝቡም ይህን ሰምተው እግዚአብሔር በታላቅ ቃል አመሰገኑት። ሞተ ወደ ተባለው ወደዚያ ሰው ኑ እንሂድ አሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ አገኙ። እግዚአብሔር ለሊቀ መላእክት ለገብርኤል የሰጠውን ቸርነቱን ብዛቱን አደነቁ። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። የሞተውን ሰው ያስነሳኸው ገብርኤል ሆይ የሚያስደነግጥ የእባብ መርዝ በሁለንተናው በመላ ጊዜ የታጋሽ አምላክ አመጣጥ በአደባባይ በሚሆንበት ጊዜ የምሕረት እህል እየተመገብ ከነፍስ ሞት አስነሳኝ። በደለኛ አገልጋይን ከገሃነም ነጻ ሆን ዘንድ ዛሬም ዘወትርም ለዘላለሙ አሜን። አቡነ በሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን፣ ኃጢአታችን ያስተሰርይልን ዘንድ ለዘለዓለሙ አሜን። ዛሬም ዘወትርም ለዘለዓለሙ አሜን።